እዚህ ምን ይላሉ ዑለማዎቹ? ነሲሐ ጀግንነት ነው ይላል። ነሲሐ ጀግንነት ነው። ምክንያቱም የምትመክረውን ሰው ፊት ለፊት ሄደ ወንድሜ ይሄ ነገር ትክክል አይደለም ልትለው፣ ይሄ ነገር የምትሰራው ነገር አላህን ፍራ ጥሩ አይደለም ልትለው ድፍረት ይፈልጋል። ሐሜት የፈሪ ሰው ስራ ነው ይላል። ሐሜት ምንድነው? ፍርሃት ነው። ነሲሐ መስጠት ጀግንነት ነው ይላል። ምክንያቱም ለሰውየው ኸይርን በመሻት ነሲሐ በሚሰጥ ጊዜ ምን ሊከተለው እንደሚችል ካለማወቅም አንፃር በድፍረት ሄዶ ነሲሐን መስጠትና ይህን ነገር እንደ አንድ ችግር ያለውን ችግር እንዲያስተካክል ማድረግ ምንድነው? ይሄ ትልቅ የሆነ ነገር ላንተ ኸይር ሲሻልህ ነው አንድ ሰው የሚመክርህ ማለት ነው። ባለስልጣን ይሁን ተራ ሰው ይሁን መሪ ይሁን ተመሪ ይሁን አስተማሪ ይሁን ተማሪ ይሁን አባት ይሁን ወላጅ ይሁን ትልቅ ሰው ይሁን ሕፃን ይሁን እያንዳንዳቸው አላህ Subhanahu Wa Ta'ala በሰጣቸው ዕውቀት መሰረት እንደዚሁም አላህ Subhanahu Wa Ta'ala በሰጣቸው ገደብ መሰረት እያንዳንዳቸው ነሲሐን የማስተላለፍ ምክርን የመስጠት ግዴታ አለባቸው። ሰብስክራይብ በማድረግ ቤተሰብ ይሁኑ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد الحمد لله زاري بعض الله فكاد يا بديناتشن قداي لمن مكاكر زي تغنيتنال الله سبحانه وتعالى سلاقرالن الله اننا مسجنوالن زاري يمينورن محاضرة ياو نصيحة ويم كلب هنا من مكاكر بدين لي በጣም ትልቅ ቦታ ያለውና አስፈላጊ ነው። ከዚህ በመነሳት በዲናችን ነሲሐ ትልቅ ቦታ ስላለው ዛሬ ጥቅል በሆነ መልኩ ዲናችንን በተመለከተ በአንዳንድ ጉዳዮች ላይ እንመካከራለን። ነሲሐ በዲናችን ወይም መመካከር ምክር መስጠት በታማኝነት የሚታየውን አንድ ሰው ለወንድሙ ለእህቱ አደራ ማለት ይሄ እስላማዊ የሆነ ግዴታ ነው። ነሲሐ በቋንቋ ደረጃ ተኽሊሱ الشيء من الشوائب ነሲሐ በቋንቋ ደረጃ አንድን ነገር ቆሻሻ ከሆኑ ከሚያጎድፉት ነገሮች ማጥራት ንጹህ ማድረግ ነሲሐ ይባላል። በሸሪዓ ከዚህ ጋር የተያያዘ ትርጉም አለው። አንድ ሰው ከልቡ በታማኝነት የሚሰጠው ምክር በዲን ጉዳይ ላይ የሚሰጠው ምክር ኸይርን ፈልጎ ለሚመክረው ሰው ኸይርን ፈልጎ ለሱ መመራትን መመከርን ወደ ሂዳያ መምጣትን አስቦ የሚመክር ከሆነ ይህ ነሲሐ በሸሪዓችን ትልቅ ቦታ ያለው ነው። አንድ ሰው ኸይርን ፈልጎ የሚመክር ከሆነ ዋናው ኸይርን ፈልጎ ኸይርን አስቦ የኸይርን መንገድ ተከትሎ በዲናዊ ዲንን መሰረት በማድረግ የሚሰጠው ምክር እስከሆነ ድረስ ሰውን ለማዋረድ ዝቅ ለማድረግ እንደዚሁም የራሱን ነውር ለማውጣት የሰውየውን ነውር ለማውጣት እስካልሆነ ድረስ የሚመክረው ምክር በመልካም ሊታይ ይገባል ማለት ነው። አባት ልጁን ይመክራል፣ አስፈላጊ ሆኖ ሲያገኘው ይቀጣዋል። የአባት ምክርና ቅጣት ለሰውየው ወይም ለልጁ ከልብ የሆነ
መመራትን ከልብ የሆነ መስተካከልን የሚያስብ ስለሆነ በአባት ላይ ቂም አይያዝም። እናትም እንደዚሁ ብትቆነጥጥም ብትቆጣም ብትቀጣም ከልቧ ለሱ መልካምን ነገር ከመፈለጉ አንጻር የምታደርገው ስለሆነ ምንም አይያዝባትም። አንድ ሰው በዲኑ ላይ ይህንን ሐሳብ በልቡ ይዞ ሰዎችን ለመምከር ወደ ሂዳያ መንገድ እንዲመጡ ለማድረግ ከልቡ በመነሳት ዲናዊ የሆነውን ስርዓት ተከትሎ ነሲሓ ሲያደርግ ይህም እንደዚሁ ትልቅ ቦታ ሊሰጠው ይገባል። ነሲሓ በጥቅሉ ኢራደቱል ኸይሪ ሊልገይር መልካምን ነገር ለሌላ ሰው መልካምን ነገር መሻት ነው። እንደዚሁም የሚመከረውን ሰው ወደ መልካም መንገድ እንዲመጣ ወደ መልካም መንገድ እንዲመለስ አላህ ስብሓነሁ ወተዓላን የሚያስወድድ ነገር እንዲሰራ የነቢዩን ሰለላሁ ዐለይሂ ወሰለም መንገድ እንዲከተል የሚሰጥ ምክር በጣም አስፈላጊና ወሳኝ ነው ማለት ነው። ከዚህ በመነሳት እያንዳንዱ ሙስሊም ሁላችንም ነሲሓ ልዩ ባህሪያችን ሊሆን ይገባል። ነሲሓ ልዩ ባህሪያችን ሊሆን ይገባል። ይህ የኡመተል ኢስላም መለያው ኡመተል ኢስላም የምንለይበት ዋናው ቁም ነገር ይሄ ነው። ከኛ በፊት ከነበሩትም ኡመቶች ራሱ የምንለየው በዚህ ነው። ቀደም ሲል የነበሩት ኡመቶች ከነቢያቶቻቸው የወሰዱት ዲን ከአላህ ስብሓነሁ ወተዓላ የወረደ ዋሕይ ነው። ነቢዩላህ ዒሳ ያስተላለፉት፣ ነቢዩላህ ሙሳ፣ እንደዚሁም ነቢዩላህ ዳውድ፣ ነቢዩላህ ኢብራሂም፣ ሌሎችም አንቢያዎች ያስተላለፉት ዲን ከአላህ ስብሓነሁ ወተዓላ የመጣ ነው። ለዚህ ነው ሁል ጊዜ ነቢያቶች ሃይማኖታቸው ኢስላም ነው የምንለው። አንቢያዎች ሁሉ ዲናቸው ሃይማኖታቸው ኢስላም ነው። ክርስቲያን የሆነ ነቢይ የለም፣ የሁዲ የሆነ ነቢይ የለም፣ እምነት የለሽ ነቢይ የለም። ሁሉም የአላህን ስብሓነሁ ወተዓላ ዲን አልኢስላምን ያንግበው ለኡማው ለህዝባቸው ያስተላለፉ ነቢያቶች ናቸው። አላህ ስብሓነሁ ወተዓላ እንደነገረን እነዚህ ነቢያቶች ያስተላለፉትን ዲን ወደማይሆን አቅጣጫ የመሩበት ሰዎቹ ባለመመካከራቸው ባለመከላከላቸው ምክንያት ነው። እንዲሁም እርግማንም የደረሰባቸው ማለት ነው። አላህ ስብሓነሁ ወተዓላ በቁርአኑ ላይ ምን ይለናል? ሉዒነ አለዚነ ከፈሩ ሚን በኒ እስራኢል ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም ዛሊከ ቢማ ዐሰው ወካኑ ያዕተዱን ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ ለቢእሰ ማ ካኑ የፍዐሉን። እነዚያ ከሃዲዎች ከበኒ እስራኤል ሉዒነ አለዚነ ከፈሩ ሚን በኒ እስራኤል የእስራኤል ዝርያ የሆኑት ሰዎች ከሃዲዎቹ ተረገሙ። ዐላ ሊሳኒ ዳውድ ወዒሳ ብኒ መርየም በዳውድ ምላስ በነቢዩላህ ዒሳ ምላስ ተረገሙ። ዛሊከ ቢማ ዐሰው ወካኑ ያዕተዱን እምቢተኛ በመሆናቸውና እንደዚሁም ድንበር አላፊ በመሆናቸው ምክንያት ነው። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ እርስ በርሳቸው ለሚሰሩት ሙንከር ተከላካዮች አልነበሩ። አንደኛውን ከሚያጠፋው ጥፋት አይከለክልም ነበር። ተው አላህን ፍራ አይለውም ነበር። ከዚህ ጉዳይ ታቀብሎ አይመክረውም ነበር። ይህ ነው ችግራቸውን። ካኑ ላ የተናሀውነ ዐን ሙንከሪን ፈዐሉህ ለቢእሰ ማ ካኑ የፍዐሉን እጅግ የከፋ የሆነ ስራ ነው ይሰሩ የነበረው አላህ ሱብሓነሁ ወተዓላ። ይሄ ነው እንግዲህ ችግር የሆነባቸው እነሱ አላህ ያወረደው ዲን እንዲበላሽ እንደዚሁም የተጣመመ ዲን ከአላህ ሱብሓነሁ ወተዓላ እርግማን እንዲወርድባቸው ጥመትን እንዲከተሉ የአላህ ቁጣ እንዲወርድባቸው ያደረገው ዋናው ምክንያት ሙንከር ይሰራሉ፣ አይከላከሉም። የዚህ ኡመት ልዩ መለያ ይሄ ነሲሓ የሚባለው ነገር ነው። ሁላችንም አንዳችን ለአንዳችን ኃላፊነት አለብን ማለት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ እንደነገሩን ከተሚም አዳሪ አቢ አውስ እንደተነገረው አዲኑ ነሲሓ ምንድን ነው ብለናል? ንጹህ የሆነ ነገር ቆሻሻ የሆነን ነገር ማጥራት ነው። ወይም አንድን ነገር እንዳይቆሽሽ ማጽዳትና ማጥራት ነው። ከነዛ መካከል ለምሳሌ ማርን ነሳሕቱል ዐሰለ ይላሉ አረቦቹ። ነሳሕቱል ዐሰለ ሲሉ ማሩን ከዛ ከቆሻሻው ነገር ሁሉ
አጽድቶ ንጹህ ወለላ ማር አድርጎ ማስቀመጥ ነሳህቱል ዐሰል የሚባለው የዚህን ጊዜ ነው። ማሩን ከገፈቱ ከተለያዩ ቆሻሻዎች አጽድቶ ንጹህ ማር ወለላ ሲያደርገው ማለት ነው። ይሄ ደግሞ ምንድነው? እሱ ሚን ሲመቲ ሃዚሂል ኡማ የዚህ ኡመት መታወቂያ ነው። የዚህ ኡመት መታወቂያ ነው። ባለስልጣን ይሁን ተራ ሰው ይሁን መሪ ይሁን ተመሪ ይሁን አስተማሪ ይሁን ተማሪ ይሁን አባት ይሁን ወላጅ ይሁን ትልቅ ሰው ይሁን ሕፃን ይሁን እያንዳንዳቸው አላህ ሱብሓነሁ ወተዓላ በሰጣቸው እውቀት መሰረት እንደዚሁም አላህ ሱብሓነሁ ወተዓላ በሰጣቸው ገደብ መሰረት እያንዳንዳቸው ነሲሐን የማስተላለፍ ምክርን የመስጠት ግዴታ አለባቸው። በሁላችንም ላይ የሚጠበቅ የሆነ ግዴታ ነው ማለት ነው። አላህ ሱብሓነሁ ወተዓላ ይህን ግዴታ በተወሰኑ ግለሰቦች ላይ ብቻ አላደረገው። እያንዳንዱ የነቢያቶች ወራሽ እያንዳንዱ የነቢዩን ሰለላሁ ዐለይሂ ወሰለም መንገድ የሚከተል የሰሓባዎችን መንገድ የሚከተል ሁሉ አላህ በሰጠው አቅም መሰረት መምከር እንደዚሁም ምክር ሲሰጠው መቀበል ይሄ እስላማዊ ግዴታ ነው። የዚህ ኡማ ልዩ መለያ ነው። እንደዚሁም የኢማን ሙሉነትን የሚያረጋግጥ ነው ማለት ነው። እንደዚሁም ለኡማው መልካምን ስራ የመስራት ትልቅ ኃላፊነት ነው ማለት ነው። የሰው ልጅ ኢማን አንድ ሙስሊም የሆነ ሰው የተሟላ ኢማን የሚኖረው መቼ ነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ። አንድ ሰው ኢማኑ የተሟላ አይሆንም ለራሱ የሚወደውን ነገር ለወንድሙ እስከሚወድ ድረስ ለራሱ የሚወደውን ለወንድሙ እስከሚወድ ድረስ። ሰላት መስገድ ይወዳል ለራሱ፣ ሌሎች ሰላት ሲተው ዝም ማለት የለበትም። ኸይርን ነገር መስራት ይወዳል፣ ሰደቃ መስጠት ይወዳል፣ የቲምን መርዳት ይወዳል። እሱ ሌሎች እንደዛ አይነት ነገር ሳያደርጉ ሲያይ ዝም ማለት የለበትም። ላ ዩእሚኑ አሐዱኩም ሐታ ዩሕበ ሊአኺህ ማ ዩሕቡ ሊነፍሲህ። ከዱንያው ትርጓሜ ይልቅ የዲኑ ትርጓሜ ነው ትልቅ ቦታ ያለው ማለት ነው። ሰላት መስገድ እንወዳለን፣ ሰደቃ መስጠት እንወዳለን፣ ኸይርን ነገር መናገር እንወዳለን፣ ከመጥፎ ነገር መጠንቀቅ እንወዳለን። ይህን የምንወደውን ነገር ለሌሎች መውደድ ለሌሎች ማስተላለፍና ሌሎችም እንደኛው ኸይረኛ እንዲሆኑ የማድረግ ኃላፊነት አለብን ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ኢማም አልቡኻሪ እንዲሁም ኢማሙ ሙስሊም በዘገቡት ሐዲስ ከጀሪር ብን ዓብድላህ ረዲየላሁ ዐንሁ ቃል ባያዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ጋር ቃል ተጋባሁኝ፣ ሙባያዓ አደረግኩኝ። ባያዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ዐላ ኢቃሚ ሰላት ሰላትን በመተግበር ላይ ወኢታኢ ዘካት ዘካን በመክፈል ላይ ወኑስሒ ሊኩሊ ሙስሊም ለእያንዳንዱ ሙስሊም ታማኝ መሆንና ከልብ የመነጨ ምክር እንድሰጥ በነቢ ሰለላሁ ዐለይሂ ወሰለም እጅ ላይ ቃል ኪዳን ገብቻለሁ። ቃል የገባሁት ምንድነው? እሱ ሰላትን ልሰግድ፣ ዘካን ልሰጥ፣ እንደዚሁም በታማኝነት ሙስሊሙን ኡማ ልመክር፣ ከልብ የመነጨ ምክር ልሰጥ ማለት ነው። ነሲሐ መስጠት ወይም ነሲሐ የሚሰጥ የሆነ ሰው የሱን ኸይር ፈላጊነት የሚጠቁም ነው። በመልካም ነገር የሚመክርህ ሰው ላንተ ኸይር የሻለ ሰው ነው። በመልካም ነገር የሚጋብዘን ተው ይሄ ነገር ጥሩ አይደለም ይሄ ነገር ደግሞ ጥሩ ነው ብሎ የሚመክረን ሰው ለኛ ኸይር የሚሻልን ሰው። ኸይር ማይሻ ለኛ ኸይርን ነገር ሂዳያችንን የማይፈልግማ አይመክረን። እንደፈለግን ብንሆን ዝም ብሎ አይቶን ያልፋል። እንደፈለግን ብንሆን ምን አገባኝ ብሎ ይተዋል። በል እንዲያውም ሊያማን ይችላል ማለት ነው። እንዲያረጋሉ ብሎ ሐሜት ውስጥ ሊገባ ይችላል። ስለዚህ ምን ይላሉ ዑለማዎቹ? ነሲሐ ጀግንነት ነው ይላል። ነሲሐ ጀግንነት ነው። ምክንያቱም የምትመክረውን ሰው ፊት ለፊት ሄደ ወንድሜ ይሄ ነገር ትክክል አይደለም ልትለው፣ ይሄ ነገር የምትሰራው ነገር አላህን ፍራ ጥሩ አይደለም ልትለው ድፍረት ይፈልጋል። ድፍረትን ይፈልጋል ማለት። ሐሜት የፈሪ ሰው ስራ ነው ይላል። ሐሜት ምንድነው? ፍርሃት ነው።
ነሲሃ መስጠት ጀግንነት ነው ይላል። ምክንያቱም ለሰውየው ኸይርን በመሻት ነሲሃ በሚሰጥ ጊዜ ምን ሊከተለው እንደሚችል ካለማወቅም አንፃር በድፍረት ሄዶ ነሲሃን መስጠትና ይህን ነገር እንደ አንድ ችግር ያለውን ችግር እንዲያስተካክል ማድረግ ምንድነው? ይሄ ትልቅ የሆነ ነገር ላንተ ኸይር ሲሻልህ ነው አንድ ሰው የሚመክርህ ማለት ነው። ይሄን አድርግ፣ ይሄን አታድርግ፣ ይሄንን ተው፣ ይሄንን አትተው የሚልህ ኸይር ሲሻልህ። ኸይር የማይሻ ሰው በመልካም ነገር አይመክርም ማለት ነው። ሰዎች በዲናቸው ላይ ኢስቲቃማ እንዲኖራቸው ሙስሊሙ ኡማ ወንዱ፣ ሴቱ፣ ትንሹ፣ ትልቁ፣ የራሳችን ዘመዶች እንደዚሁም ሌሎች ወገኖቻችን፣ ቤተሰቦቻችን፣ የሌሎች ቤተሰቦች ሁሉም የዚህ ኡማ የነቢዩ ሰለላሁ ዐለይሂ ወሰለም ተከታዮች በጥንካሬያቸው ቀጥ ብለው ሊሄዱ የሚችሉት በነሲሃ ነው። መመካከር አለብን። እያንዳንዳችን አለብን ኃላፊነት ማለት ነው። ያንን መሰረት በማድረግ የዚህ ኡማ ልዩ ስራ ስለሆነ እያንዳንዳችን በዚህ ጉዳይ ላይ ኃላፊነት ሊኖረን ይገባል ማለት ነው። ዲን ነሲሃ መመካከር ነው። ያ ካልሆነ ኡመቱ ወደ ችግር ውስጥ ይገባል ማለት ነው። ጥፋት በጥፋት ላይ እየተነባበረ እኛ ደግሞ ዝም እያልን ኡማው እያሽቆለቆለ ነው የሚሄደው ማለት ነው። የተበላሸውን ማስተካከል እንደዚሁም የደከመውን ማበርታት፣ ማጠንከር፣ ወደ ኋላ የቀረውን ማበረታታት የኛ ኃላፊነት ነው። አላህ ሱብሓነሁ ወተዓላ ከኪሳራ ነፃ የሚወጡ ሰዎች ብሎ የገለጻቸው እነማንን ነው? ነሲሃ ላይ ያሉ ሰዎችን። ወልዐስር ኢነል ኢንሳነ ለፊ ኹስር። አላህ ሱብሓነሁ ወተዓላ በዘመን እምላለዋል፣ በጊዜ እምላለው። ምክንያቱም ጊዜ በጣም አስፈላጊ ነው። ጊዜ በጣም ወሳኝ ነው። የሰው ልጆች እያንዳንዱ ህይወታቸው የሚንቀሳቀሰው ጊዜን መሰረት በማድረግ ነው። ሰራተኛው ጊዜን ይከተላል፣ ነጋዴው ጊዜን ይከተላል። እያንዳንዱ ሰላት ሲሰገድ ወቅትና ጊዜውን ጠብቆ ነው። ዘካ ሲሰጥ፣ ሐጅ ሲደረግ ጊዜና ወቅቱን ጠብቆ ነው። ዘመን ጊዜ በጣም ትልቅ ቦታ በሰው ልጆች ህይወት ውስጥ አለ ማለት ትልቅ ቦታ አለው። ወልዐስር ኢነል ኢንሳነ ለፊ ኹስር። የሰው ልጆች ሁሉ በጠቅላላ በኪሳራ ላይ ናቸው። የሰው ዘር ሲባል ኢለ ለዚነ አመኑ፣ እነዚያ ያመኑ ሰዎች። ኢማን የሁሉ ነገር መሰረት ነው። ማመን በጣም አስፈላጊ ነው ለሰው ልጅ ማለት ነው። ኢማን የሚባለው ነገር ማለት ነው። ኢማን ምንድነው? እሱ በልብ የሚታመን ነገር፣ በምላስ የሚመሰክሩት ነገር፣ እንደዚሁም በአካል የሚተገበር ነገር ነው። አላህን በፈራን ቁጥር የሚጨምር እንደዚሁም ማዕሲያ በሰራን ቁጥር የሚቀንስ የሆነ ነገር ነው። ኢለ ለዚነ አመኑ ወዐሚሉ ሷሊሓት፣ መልካምን የሰሩ አምነው መልካምን የሰሩ ሰዎች። ከዛስ ወተዋሰው ቢልሐቂ ወተዋሰው ቢሰብር፣ በመልካም ነገር አደራ የተባባሉና እንደዚሁም በትዕግስት አደራ የተባባሉ የተመካከሩ ሰዎች ሲቀሩ ማለት ነው። ከኪሳራ የምንድነው በምንድን ነው? በመመካከራችን ነው። ከኪሳራ የምንተርፈው በአላህ ዲን ላይ አደራ ስንባባል ነው ማለት ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለምም ይህንኑ በግልጽ ሐዲት ላይ ያስቀምጠውልናል። ሰዎች መርከብ ላይ ተሳፍረው ሲሄዱ፣ በመርከብ ተሳፍረው በሚሄዱ ሰዓት ከታች ከመርከቡ ታች ክፍል ያሉት የሚጠጣ ውሃ ለመፈለግ ላይ ነው የሚወጡታል። ታዲያ እነዚህ ሰዎች እየደጋገሙ ሲመላለሱ የተመላለስን ወንድሞቻችንን ከምናስቸግር እዚሁ እኛ በታችኛው ክፍል ስላለን ውሃ ቅርባችን ነው። መርከቧን የሆነ ቦታ ላይ ሸንቁረን ውሃ እንዲገባ ብናደርግ ወንድሞቻችንን አናስቸግርም፣ እኛም በቀላሉ ውሃ ማግኘት እንችላለን ብለው መርከቧን ቢበሷት ምንድን ነው የሚሆነው? ሁሉም በአጠቃላይ መርከቡ ላይ ያሉት ከላይም ከታችም ያሉት ምን ይሆናሉ? ይሰምጣሉ። ስለዚህ እነዛ ከላይ ያሉት ሰዎች ምን መሆን አለባቸው?
እነዚህን ሰዎች እጃቸውን ይዘው መምከር አለባቸው። ይህን ነገር አታድርጉ ብለው ማለት ያን ካላደረጉ መርከቧ ትጥለቀለቃለች ማለት ነው። ብዙ ጊዜ ሰዎች ሰላምን ፍለጋ ከሰዎች ጋር ላለመነካካት ላለመቀያየም ብለው አይመካከሩም። የሁላችንም አብዛኛዎቻችን ያለንበት ባህሪ ነው። ስናይ ጥሩም ይሁን መጥፎ እንዲያውም በዱንያ ላይ የምንመካከረው ይበዛል። በዱንያ ላይ የምንመካከረው ይበዛል። ይሄ ደግሞ በጣም የኢማንን ውርደት የሚያሳይ ኢማን እንደወረደ የሚያሳይ ነው ማለት ነው። ዱንያ ላይ ተው ይህን አትስራ ያከስራል፣ ይህንን ስራ ያተርፋል እያልን እንመካከራለን። በዚህ አቅጣጫ ሂድ፣ ይሄ አይዲያ ጥሩ ነው፣ ይሄ ስራ ጥሩ ነው፣ ይሄን አድርግ፣ እንደዚህ አይነት ስራ፣ እዚህ ቦታ ቤት ግዛ፣ እዚህ ቦታ መኪና ግዛ፣ ይሄ ሁሉ እንመካከራለን። አንጨናነቅም። ስንመካከርም ሐሳብ ስንሰጥም አንመካከርም። ይሄን ግዛ፣ ይሄን አትግዛ፣ ይሄ ጥሩ ነው፣ ይሄ ጥሩ አይደለም እያልን ማለት ነው። የዲን በኩል ነሲሃ ሲሆን ግን አብዛኛዎቻችን ወደ ኋላ እንላለን፣ ወደ ኋላ እናፈገፍጋለን። ይሄ የኢማንን ድክመት የሚያሳይ ነው። መሆን የነበረበት ዋናው ትልቁ ምንድነው? እሱ አላህን ሱብሓነሁ ወተዓላ በመፍራት ላይ መመካከር ነው። ይሄ ነው መሆን ያለበት። አብዛኛዎቻችን ግን ይሄ ለኛ በጣም ይከብደናል ማለት ይከብደናል። እንፈራራለን፣ ምክር ለመስጠት እንጨናነቃለን። ይሄንን ባህሪ አስወግደን እርስ በርሳችን በዲን ላይ መመካከር ያስፈልጋል ማለት ነው። እኛም ደግሞ ምክር ሲሰጠን በደስታ መቀበል አለብን። ይሄ ለመካሪው ምን ይሆናል? ለመካሪው ቀላል ይሆንለታል። ሰለፉን ሷሊህ ምክር ሲሰጣቸው ምንድን ነበር የሚሉት? ይቀበላሉ በደስታ። ረሒመ ላሁ መን አህዳ ኢለየ ዑዩቢ ፊ ሲርን በይኒ ወበይነሁ። አላህ ይዘንለት የኔን እንከን አሳልፎ የሰጠኝ ሰው፣ አሳልፎ ለራሴ የሰጠኝ ማለት ነው። እንከኔን፣ ችግሬን፣ ድክመቴን አሳልፎ ለኔ የሰጠኝ ሰው በኔና በሱ መሃል ሆኖ ይሄ ነገር ትክክል አይደለም፣ እንዲህ ችግር አይባሃለውና አስተካክል ብሎ የኔን ችግር ለራሴ የሚነግረኝና በስጦታ መልክ የሚሰጠኝ የሆነ ሰው፣ ስጦታ ብሎ ነው የቆጠሩት ማለት ነው። የሚመክረኝ ሰው ይሄ ሰው አላህ ይዘንለት ብለው ዱዓ ያደርጉ ነበረ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አዲኑ ነሲሐ፣ ዲን ማለት ነሲሐ ነው፣ ንጹህነት ነው፣ በታማኝነት መመካከር ነው፣ ታማኝ መሆን ነው። ይሄ የዲን ዋናው መሰረት ነው። ኢማሙ ነወዊ ረሒመሁላሁ ተዓላ ምን ይላሉ? ፈመዳሩ ዲን ዐላ ሃዛል ሐዲስ አልዐዚም፣ የዲን መመስረቻው መሰረቱ በዚህ ላይ ነው ዲን የቆመው ማለት ነው። ነሲሐ፣ መመካከር፣ አደራ መባባል፣ በኸይር ነገር ላይ አንዳችንን መቀስቀስ፣ ከመጥፎ ነገር አንዳችንን መከልከል ማለት ነው። ስለዚህም አንቢያዎች ረሒመሁሙላህ አንቢያዎች ዐለይሂሙ ሰላቱ ወሰላም ይሄ ነበር አላህ ስብሓነሁ ወተዓላ ባህሪያቸውን በቁርአን ላይ የጠቀሰው። መንሀጁል አንቢያ ነው ማለት ነው። የነቢያቶች ስራ ነው ይሄ። ምን ማድረግ? ሰዎችን ወደ መልካም ነገር መጋበዝ፣ ከመጥፎ መከልከል ማለት ነው። አላህ ስብሓነሁ ወተዓላ ስለ ነቢዩላህ ኑሕ ሲናገር ምን አለ? ኡበሊጉኩም ሪሳላቲ ረቢ ወአንሰሑ ለኩም፣ የጌታዬን ሪሳላ መልእክት እያስተላለፍኩ ነው ለናንተ፣ እንደዚሁም ለናንተ በታማኝነት ከንጹህ ልቤ ምክር እየሰጧችሁ ነው። ነቢዩላህ ሁድ ዐለይሂ ሰላም ኡበሊጉኩም ሪሳላቲ ረቢ ወአነ ለኩም ናሲሑን አሚን፣ የጌታዬን ሪሳላ ወደ እናንተ አስተላልፋለሁ፣ ለእናንተ ታማኝ መካሪያችሁ ነኝ እያሉ ይናገሩ ነበር። እንደዚሁም ነቢዩላህ ሳሌሕ ያ ቀውሚ ለቀድ አብለግቱኩም ሪሳለተ ረቢ ወነሰሕቱ ለኩም፣ ህዝቦቼ ሆይ የጌታዬን መልእክት ለእናንተ አስተላልፍ ያለሁኝ፣ ለእናንተም ምክር ሰጥቻችኋለሁኝ፣ ታማኝ የሆነ የልብ ምክር ማለት ነው። እንደዚሁም ነቢዩላህ ሹዓይብ ያ ቀውሚ ለቀድ አብለግቱኩም ሪሳላቲ ረቢ ወነሰሕቱ ለኩም፣ ህዝቦቼ ሆይ የጌታዬን ሪሳላ መልእክት ለእናንተ አስተላልፍ ያለሁኝ፣ የሚበጃችሁንም ከልቤ መክሬያችኋለሁ።
ነቢዩላህ ሙሳ ዓለይሂ ሰላም አላህ ስብሓነሁ ወተዓላ በቁርአን ላይ እንደገለጸው ወማ ኩንተ ቢጃኒቢ ጡሪ ኢዝ ናደይና ወላኪን ረሕመተን ሚን ረቢከ ሊቱንዚረ ቀውመን ማ አታሁም ሚን ነዚሪን ሚን ቀብሊከ ለዓለሁም የተዘከሩን። ታዲያ ዲን ነሲሓ ነው ስንል ከምን ይጀምራል? ዲን ነሲሓ ነው ስንል የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐዲቱ ላይ በግልጽ እንዳስቀመጡት አዲኑ ነሲሓ አዲኑ ነሲሓ አዲኑ ነሲሓ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የዚህን ያህል የደጋገሙበት ምክንያቱ ምንድን ነው? እሱ ምክንያቱም የዚህ ነሲሓ ጉዳይ ለኡማው ምን ያህል አስፈላጊ ምን ያህል አንገብጋቢ እንደሆነ ለማሳወቅ ነው። ትኩረታችን በዚህ ላይ ትልቅ እንዲሆን ነው። አዲኑ ነሲሓ ብለው ማለፍ ይችላል። ሲደጋግሙት ግን ምን ይሆናል? ሰውየው ትኩረት ሰጥቶ ለምንድን ነው የዚህን ያህል ነቢዩ ሰለላሁ ዐለይሂ ወሰለም የደጋገሙት በሚል ቦታ እንዲሰጠው ተፈልጎ ቁልና ሊመን ሰሓባዎቹ ለማን ነው ታማኝ መሆን ከልብ ንጹህ ሆኖ መመከርና መምከር ለማን ነው? የመጀመሪያው ምንድን ነው? ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ሊመን ቃለ ሊኪታቢላህ ሊላህ ቃለ ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲ ልሙስሊሚና ወዓመቲሂም። ዲን ታማኝነት ነው፣ ተመካሪ መሆን ነው፣ ንጹህነት ነው፣ መመከር ነው። ለማን ነው እሱ ታማኝ መሆን? ለማን መመከር ያስፈልጋል? ንጹህነት በንጹህ ልብ መታየት ለማን ነው እሱ? ቃለ ሊላህ ለአላህ ስብሓነሁ ወተዓላ። ትክክለኛ ዓቂዳ በአላህ ላይ ሊኖረን ይገባል። ታማኝ መሆን ማለት ይሄ አላህን ስብሓነሁ ወተዓላ በንጹህ ልብ ማመን። ከአላህ ሌላ በሐቅ የሚገዙት ማንም አምላክ የለም። ስንለምን አላህን ብቻ፣ ስጁድ ስናደርግ ስንጾም ለአላህ ብቻ እንደሆነው ሁሉ ዒባዳዎችን መመካትን፣ ዱዓ ማድረግን፣ እንደዚሁም እስቲዓና፣ እነዚህ ሁሉ ለአላህ ስብሓነሁ ወተዓላ ልዩ እና ንጹህ የሆነ ዒባዳ ሊሆኑ ይገባል ማለት ነው። ከአላህ ጋር ማንም በዚህ ጉዳይ ላይ መጋራት የለበትም። ይህንኑ ነው ሸሃዳ ስንይዝ የምንናገረው። አሽሀዱ አላ ኢላሃ ኢለላህ ስንል ከአላህ በቀር በሐቅ የሚገዙት አምላክ የለም፣ ከአላህ ሌላ የሚመለክ አካል የለም። ነቢይ አይመለክም፣ መላኢካዎች አይመለኩም፣ አንቢያዎች አይመለኩም፣ ሳሊሖች አይመለኩም። ይህንን አምልኮ ከአላህ ሌላ ላለ አካል አሳልፈን ከሰጠን ለአላህ ታማኝ አልሆንም ማለት ነው። ሸሃዳችንን በታማኝነት አልተወጣንም ማለት ነው። እንደዚሁም አላህ ስብሓነሁ ወተዓላ ያዘዘንን በተግባር መፈጸም፣ አላህ በፈለገን ቦታ ላይ መገኘት፣ አላህ እንዳያየን ባስጠነቀቀን ቦታ ላይ ከመገኘት መራቅ፣ ይሄ ለአላህ ታማኝ መሆን ነው። አላህን ማመን ነው፣ በአላህ መመካት ነው ማለት ነው። የአላህን ስብሓነሁ ወተዓላ ዲን በህይወቱ አምጥቶ ተግባራዊ ሲያደርግ አንድ ሰው ለአላህ ስብሓነሁ ወተዓላ ታማኝ ነው ማለት ነው። አላህ ስብሓነሁ ወተዓላ ስሞች አሉት፣ አላህ ባህሪያቶች አሉት። አላህ ራሱን በገለጸው መልኩ ስለ ራሱ በተናገረው መሰረት ስለ አላህ መናገር ከራሳችን የሆነ ከደመ ነፍስ የሆነ ወይም በፈላስፋዎች ውጅንብር ውስጥ ገብተን ለአላህ የማይገቡ ባህሪዎችን ከመስጠት ለአላህ ስብሓነሁ ወተዓላ የሚገቡ ባህሪዎችን ደግሞ ከማስወገድ መጠንቀቅ ያስፈልጋል። አላህ ስብሓነሁ ወተዓላ ሰሚዕ ነው። አላህ በሲር ነው። አላህ ስብሓነሁ ወተዓላ ከዓርሹ በላይ ነው። አላህ ስብሓነሁ ወተዓላ ወደ ሰማዕ ዱንያ የመጨረሻው የሌሊቱ 1/3 ክፍል ሲቀር ይመጣል ወደ ሰማዕ ዱንያ ተብሏል። እንዴት ነው አናውቅም። አላህ እንዴት ነው የሚሰማው አናውቅም፣ አልተነገረን። አላህ እንዴት ነው የሚያየው አልተነገረን። ነገር ግን እንደሚሰማ እንደሚያይ ተነግሮናል። አላህ ከ7 ሰማይ በላይ እንደሆነ ተነግሮናል በቁርአን ላይ። ነቢ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ነግረውናል። ሰሓባዎች የሚያመኑት ይህንን ነው። እኛም ከኛ የሚጠበቀው ይህንን ማመን። ያ ካልሆነ ለአላህ ታማኝ አልሆንም ማለት ነው። አምልኮት የሚገባው አላህ ስብሓነሁ ወተዓላ ብቻ ነው። እሱ ፈጣሪ እንደሆነው ሁሉ ለብቻው እንደፈጠረው ሁሉ የሚረዝቀውም እሱ ብቻ እንደሆነው ሁሉ የሚመለከውም እሱ ብቻ ነው።
الله سبحانه وتعالى من لنا إن الذين تدعون من دون الله عباد أمثالكم النزيا كالله ليلا يمثل لما كالله ليلا يمتملكواቸው የምትማጸኗቸው አካላቶች عباد أمثالكم እንደናንተ የአላህ ባሪያ ናቸው እነሱ ማንን ያካትታል ይሄ ሁሉንም ከአላህ ሌላ ያሉትን አካላቶች ሁሉ ያካትታል عباد أمثالكم መላእክቶች ምንድናቸው ልክ እንደኛው የአላህ ባሪያ ናቸው አንቢያዎች ምንድናቸው ልክ እንደኛው የአላህ ባሪያ ናቸው አውሊያዎች ምንድናቸው ልክ እንደኛው የአላህ ባሪያ ናቸው ኦፍ ኮርስ ደረጃቸው ይለያያል ከመሆኑም ጋር በተፈጥሯቸው ምንድናቸው ሁሉም ከአላህ ከጃይ ናቸው عباد أمثالكم ልክ እንደናንተው የአላህ ባሪያ ናቸው ከአላህ ሌላ ያለን አካል አትለምኑ ومن يدعو مع الله إلها آخر لا برهان له به فإنما حسابه عند ربه إنه لا يفلح الكافرون على الله سبحانه وتعالى كالله ሌላ ያለን አካል የሚማጸን ከአላህ ሌላ ያለን አካል የሚለማመን የሆነ ሰው الله سبحانه وتعالى من على እነዚያ አካላቶች ለሰውየው የሚጠቅሙት ምንም የአላህ መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም አላህ ያዘዛቸው ምንድነው ያሉት አላህ Subhanahu Wa Ta'ala በቁርአን ላይ ያዘዛቸው قل إني لا أملك لكم ضرا ولا رشدا በላቸው ያ ነብይና መሐመድ እኔ ለእናንተ ጉዳትንም ማምጣት አልችልም በእናንተ ላይ እንደዚሁም ቅን የሆነ ነገርም ለእናንተ ማምጣት አልችልም قل إني لن يجيرني من الله أحد ولن أجد من دونه ملتحدا እኔ ከአላህ የሚከላከለኝ እኔ አላህ ሊቀጣኝ ቢፈልግ ከአላህ የሚያድነኝ ማንም የለም قل إن أدري أقريب ما توعدون أم يجعل له ربي أمدا እነዚህ ሁሉ የሚያሳዩን ምንድነው አምልኮት ለአላህ Subhanahu Wa Ta'ala ብቻ ነው የሚገባው ለዚህ አላህ ምን አለ لا برهان له به ምንም አይነት ማስረጃ የለውም አንድ ሰው ይሄን ሲያደርግ ማለት ነው فإنما حسابه عند ربه إنه لا يفلح الظالمون إنه لا يفلح الكافرون ይሄን የሚሰሩ ሰዎች ከህደት ውስጥ ነው ያሉት ይያል ስለዚህ ታማኝ መሆን የአላህን Subhanahu Wa Ta'ala ትእዛዝ በማክበር አምልኮትን ለአላህ Subhanahu Wa Ta'ala ብቻ በማድረግ ስምና ባህሪያቶቹን ሳንቀይር ሳንለውጥ ሳናዛባ አላህን Subhanahu Wa Ta'ala በዛ መግለጽ ይሄ ነሲሃ ነው ማለት ነው ነሲሃ ነው እንደዚሁም ለነብዩ ሰለላሁ ዐለይሂ ወሰለም ነሲሃ ያስፈልጋል الدين لله النصيحة أو قلنا لمن قال لله ولكتابه لله سبحانه وتعالى كتاب قرآن يا الله كتاب بممار بمردات بمنبب للتكن كقرآن قال قدنيا بمهون لقرآن ታማኝነታችንን ማሳየት አለብን ቁርአን የሚያዘንን ነገር በመስራት የሚከለክለንን ነገር በመራቅ ታማኝነታችንን ማሳየት አለብን ቁርአን ከኩፍር ይከለክላል ቁርአን ከሽርክ ይከለክላል ቁርአን አላህን Subhanahu Wa Ta'ala እንድናምን የአላህን ትእዛዝ እንድናከብር የነብዩን ሰለላሁ ዐለይሂ ወሰለም ሱና እንድንከተል ያዘናል ቁርአን ከሪባ ከወለድ ያስጠነቅቀናል ከዝሙት ያስጠነቅቀናል ሐራም ከሆኑ ነገሮች ያስጠነቅቀናል አይምሮን የሚቀይሩ አስካሪ ከሆኑ ነገሮች ያስጠነቅቀናል በመልካም ነገር ይጋብዘናል በኢማን ይመክረናል በተቅዋ ይመክረናል እንደዚሁም መልካምን ከሰራን የምናገኘውን ኸይር ነገር ሁሉ ዘርዝሮ ያብራራልናል ቁርአን የአላህ Subhanahu Wa Ta'ala መመሪያ ነው የአላህ ንግግር ነው ታማኝ መሆን ያስፈልጋል ማለት ነው ቁርአን የከለከለውን እየሰራን ቁርአን እንወዳለን ማለት ይሄ ተገቢ አይደለም ቁርአንን የምንወድ ከሆነ የቁርአንን ትእዛዝ ተግባራዊ ማድረግ አለብን ሰዎች እኮ ዛሬ ቁርአኑን ሲያዋርዱት እንቆጣለን ትልቅ ኢማን ነው ይሄ ራሱ የኢማን ምንድነው ኢማን ስላለ ነው የሰው ልጅ ቁርአን ሲዋረድ ዝቅ ሲደረግ አይደለም ያለ ውዱ ሲነካ አንድ ሰው የሚቆጣው ለምንድነው እሱ ለቁርአን ካለው ክብር ነው
ነገር ግን ለቁርአኑ ያለን ክብር በዚህ ላይ ብቻ የተገደበ ከሆነ ቁርአኑን የቁርአን አያቶችን እንዲሁም አንዳንዶቻችን በግድግዳችን ላይ ቤታችን ውስጥ ሰቅለ ነው ነገር ግን እዛ ቤት ውስጥ አላህን የምናመጽ የቁርአኑን ትእዛዝ የምንቃረን ከሆነ መቼ ነው ለቁርአኑ ታማኝ ይሆን ነው? መቼ ነው ለአላህ Subhanahu Wa Ta'ala ኪታብ ታማኝ ይሆን ነው? ሰዎቹ ስለማያምኑበት እየቦጫጨቁ እያቃጠሉ ያሳዩናል። ይሄ እጅግ የሚያናድድ ኢማን ብናኝ ታክል ኢማን በልቡ ውስጥ ላለ ሰው እረፍት የሚነሳ ነው የታወቀ። እኛ ስለ ቁርአኑ ክብር የሰጠነው ምንድነው? ለቁርአኑ የሰጠነው ክብር ምንድነው? ስንጋባ በምንድነው? የቁርአኑን ትእዛዝ አክብረን ነው? ስንፋታ እንዴት ነው? አብረን በምንኖርበት ጊዜ እንዴት ነው ሸሪዓ ቁርአኑ የሚያዘን በምንድነው? ወንድምና ወንድም እህትና እህት ያለን ግንኙነት ምን ይመስላል? ቁርአን ዘርዝሮ አስተምሮናል። ያንን ተግባራዊ ካላደረግን ወይም ያንን ችላ ብለን የቁርአኑን መልእክት ወደ ጎን ትተን ይሄን ስንል ሰው በህይወቱ አይሳሳትም ማለት አይደል። ልንሳሳት እንችላለን፣ ጥፋት ልናጠፋ እንችላለን። ለዚህም ቁርአን መመሪያ አለው። ምንድነው እሱ? ወደ አላህ Subhanahu Wa Ta'ala መመለስ፣ ወደ አላህ ተውበት ማድረግ ነው። ወቱቡ ኢላ አላህ ጀሚዓን አዩሃ አልሙእሚኑን ለዓለኩም ቱፍሊሑን ይለናል ቁርአኑ ይመክረናል። ነገር ግን በየጊዜው ቁርአንን እየኻለፍን ምንም እንዳልሰራን እየተንቀሳቀስን ከሆነ መቼ ነው ለቁርአኑ ክብር የሰጠነው? ለቁርአኑ ክብር መስጠት በስም ብቻ ይሆናል ማለት ነው። ይሄ መሆን የለበትም። ለቁርአኑም ታማኝነታችንን ማሳየት አለብን ማለት ነው። ለነብዩ ሰለላሁ ዐለይሂ ወሰለም ታማኝ መሆን አለብን። ሙእሚን ሆኖ ነብዩን የማይወድ የለም። ሙእሚን ሆኖ በልቡ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር የሌለው ሰው ችግር አለበት። ነዓም ይሄ ነብዩን የማይወዱ የሚባል ነገር የለም። ነብዩን የማይወዱ የሚባል ነገር የለም። ሰላዋት የማይወዱ የሚባል ነገር የለም። ውሸት ነው። አንድ ሰው እንዴት ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት አላወርድም ብሎ እምቢ የሚል ሰው አለ? ታዲያ ምኑ ላይ ነው ሙስሊምነቱ? ነብዩን ሰለላሁ ዐለይሂ ወሰለም አልወድም የሚል ሰው አለ እንዴ? ታዲያ ምኑ ላይ ነው ሙስሊምነቱ? ትልቁ ችግር ግን ያለው ምንድነው? በነብዩ መውደድ ስም በነብዩ ሰለላሁ ዐለይሂ ወሰለም ሰላዋት ማድረግ ስም የሚሰሩ ነብዩን ማመጽ አሉ። ነብዩን ሰለላሁ ዐለይሂ ወሰለም ማመጽ፣ ነብዩን ሰለላሁ ዐለይሂ ወሰለም ትእዛዝ አለማክበር አሉ። እነዛን ነው። ስለዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ያላዘዙትን ይሰሩና በዛ በሰሩት ነገር ላይ አንድ ሰው ካልተጋራቸው የነብዩ ሰለላሁ ዐለይሂ ወሰለም ጠላት፣ ነብዩን የማይወድ ሰላዋት የማይወድ ዱዓ የማይወድ እያሉ ስም ይሰጡታል ማለት ነው። ውሸት። ሙእሚን ብናኝ ታክል ኢማን ያለው ሰው ነብዩን የማይወድ የለም። መውደድ ማለት ምንድነው? የአላህን ትእዛዝ አክብሮ መከተል ነው። የሁዳ ወነሳራ اتخذوا قبور انبيائهم مساجد ብለው አስጠንቅቀው ነብዩ ሰለላሁ ዐለይሂ ወሰለም ኡማው ልክ ነብዩ ሰለላሁ ዐለይሂ ወሰለም እንዳልመከሩ ማለት እንዳላስጠነቀቁ በየአመቱ የአመት ዚያራ የአመት ምናምን እየተባለ በየቀብሩ ሙስሊሙ ኡማ ይንከራተታል። ምን ማለት ነው? እሱ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቢድዓ አስጠንቅቀዋል። ኩሉ ቢድዓቲን ضلاله ወኢያኩም ወሙሕደሳት الامور فان كل بدعه ضلاله። አዳዲስ በዲን ውስጥ የሚመጡ ነገሮችን ተጠንቀቁ፣ ቢድዓ ሁሉ ጥመት ነው ብሎ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ሙስሊሙ ኡማ በቢድዓ ላይ ይፋጫል፣ ይተራመሳል። በቢድዓ ላይ የቱ ጋር ነው ነብዩ ሰለላሁ ዐለይሂ ወሰለም የተከተለው? ነብዩ ሰለላሁ ዐለይሂ ወሰለም ከሲህር አስጠንቅቀዋል። ሙስሊሙ ኡማ ሲህር ውስጥ ተዘፍቆናል። ነብዩ ሰለላሁ ዐለይሂ ወሰለም ከዝሙት አስጠንቅቀዋል። ሙስሊሙ ኡማ ዝሙት ውስጥ ወድቋል። ብዙዎች ማለት ታዲያ ነብዩ ሰለላሁ ዐለይሂ ወሰለም መውደድና መከተል ታማኝ መሆን የቱ ጋር ነው? ይህ ሲባል አላህን Subhanahu Wa Ta'ala የሚፈሩ በአላህ ዲን ላይ ቀጥ ያሉ የአላህን ትእዛዝ የሚያከብሩ በጣም ብዙ አሉ። ከመሆኑም ጋር እንዲህ አይነት ነገሮችን ማስጠንቀቅ ግድ ይላል። ከሲህር መጠንቀቅ፣ ጠንቋይ ቤት እንዳንሄድ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቋል። ጠንቋይ ቤት ሄዶ የጠየቀና የተባለውን የሰማ ሰው በቁርአን ክዷል ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ጠንቋይ ቤት መሄድ ሙስሊም ስንትና ስንት። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም
ከተለያዩ ሐራም ነገሮች አስጠንቅቋል። ሴቶች እህቶቻችንን ቅንድብ መላጨትን አስጠንቅቋል ነብዩ ሰለላሁ ዐለይሂ ወሰለም። በጣም በርካታ ሙስሊሞች ቅንድባቸውን ይላጫሉ ወይም ከሚላጩት ጋር ይመሳሰላሉ። ማዕሲያ ከሚሰሩት ጋር ማለት በምን ተለያየ ቀለም በመቀባት እንደተላጭ አድርጎ መመሳሰል ማለት ነው። ጸጉርን መቀጠል የራሳቸው ጸጉር ያልሆነን መቀጠልን ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ስንት ሙስሊሞች ናቸው ሙስሊም እህቶች ናቸው የራሳቸው ያልሆነ ጸጉር ቀጥለው የሚሄዱት? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በመሸፋፈን ላይ አዘዋል። ቁርአን አዘዋል። ነብዩ ሰለላሁ ዐለይሂ ወሰለም አዘዋል። ሙስሊም እህቶች ስንትና ስንት ናቸው ተገላልጠው የሚሄዱት? ነብዩ ሰለላሁ ዐለይሂ ወሰለም ዘፈን ከልክለዋል። ስንትና ስንት ሙስሊም ነው ዘፈን የሚያዳምጠው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐራም የሆነ ግንኙነትን ከልክለዋል። መጨባበጥ፣ መተቃቀፍ፣ ኸልዋ ለብቻ ተለይቶ ተነጥሎ ማውራት እነዚህ ሁሉ ተከልክለዋል። ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። እየተጣሱ ነው። ብዙ ሙስሊሞች ይጥሳሉ ይሄንን። እንዲያውም በአሁን ሰዓት ምንም በዲን ውስጥ ያልታዘዘ ይሄንን የሚከለክል ሰው አክራሪ ተደርጎ እስከ መታየት ሁሉ የደረሰባቸው ሁኔታዎች አሉ። ታዲያ መቼ ነው የነብዩ ሰለላሁ ዐለይሂ ወሰለም ወዳጅነታችን የሚረጋገጠው? ሴቶች እህቶቻችን እኛ በሀገራችን ላይ እምናቀው የለመድነው እህቶቻችን የፈለገ በጣም የሚወዱት ሰው ቢሞት አልቅሰው ከመሸኘት ውጪ በቤት ነው የሚቀመጡት። ዛሬ ሴቶች እህቶቻችን መቃብር ድረስ ይሄዳሉ ለማስቀበር ማለት ነው። የትኛው ዲን ነው? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ቀብር ዚያራ እየተባለ ዛሬ የአባቴን ቀብር ለመዘየር የእናቴን ቀብር ለመዘየር እያሉ እየሄዱ ቀብር የሚኮተኩቱ ሰዎች አሉ። ኮትኩተው አበባ ይተክላሉ፣ ውሃ ያጠጣሉ። ያ ጀማዓ ምን ነካን? ሙስሊሙ ኡማ ምን ነካው? አበባ እንዴ! ቀብር ላይ ሄዶ እየኮተኮቱ አበባ መትከል ውሃ ማጠጣት ምን ማለት ነው? ያስሽ በየሰው በሞተ ቁጥር ደግሞ ተያይዞ መኪና መንዳት፣ ቀብር ድረስ መሄድ ከየት የመጣ ዲን ነው? የአላህ መልእክተኛ ከልክለዋል። ሙስሊሙ ኡማ እየሰራው ነው። መጠንቀቅ አለብን። እርስ በርሳችን መመካከር አለብን። እያንዳንዱ አጠገቡ ያለ ሁሉንም ልናስጠነቅቅ ይገባል ማለት ነው። አጠገቦቻችን ያሉትን ማለት ነው። አላህ ስብሓነሁ ወተዓላ በተናገርነው የምንጠቀም በሰማነው የምንጠቀም ያድርገን። ሰብስክራይብ በማድረግ ቤተሰብ ይሁኑ።